ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እንግዲህ ሩታ እንግዲህ ትናንትና እንደዛ ስታቃጥለው እንደዛ ስታናድዳቸው እንግዲህ ዛሬ ልመና ይመጡ ይመስለኛል የሆነ ለመናገር ማለት ነውና አቡሽ እንግዲህ ከዚህ በፊት ታውቃላችሁ አብርሃምን ይቅርታ እየጠየቀ ምናምን አንቀበልም ብለውት ነበረ። ነገር ግን አሁን በአቡሽ በኩል ስለሆነ ሩታን ማግኘት የሚፈልጉት ወይም ደግሞ ሩታ ተሰማለችን ብለው ስለሚያስቡ ነው አላውቅም። እንግዲህ ከጫታሙ ጋር ሆኖ አብርሃም እንግዲህ ሩታ ጋር መጥቷል ማለት ነው። አብረን እንኑር አብረን ልጅ እናሳድግ ምናምን። ሩታ እኮ እንደዛ ብላ ነበር። አብርሃም አብረን ልጅ እናሳድግ ብላ ነበረ። ብዙ ጊዜ ለምና ነበረ። ብዙ ነገርና ብላ ነበር አይደል? ከዚህ በፊት ማለት ነው። ካየው ማለት ሳትወል በፊት ራሱ አንተ ከሴት ጋር ስትመጣ ተው እንደዚህ እናድርግ ምናምን ብላ እየለመነች ነበረ። ከወለደችም በኋላ ደግሞ እንደዛ እንድትመለስ ብዙ እድሎችን ሰጥታ ነበረ። ነገር ግን አሁን እሷ ኦኬ እንደማታረግ ታውቃለህ። ትናንትና ቪዲዮ ላይ ካየው ሁላ ማለት ነው እሷ እንደዛ ማለት ልክ እንዴት ነው እንደ ተርካሻ ሴቶች ወንድ በህይወቷ ውስጥ አምጥታ እንዳንተ ማስቀናት አትፈልግም። ሲቀጥል ደግሞ ራሷን ማውረድ እንደማትፈልግ በደንብ ታስታውቃለች ሩታቱ በትናንትና ቪዲዮ ላይ ማለት ነው። መጨረሻ ላይ ካያችሁት በደንብ ነው እንደውም ደስ ነው ያላት። ገባችሁ አይደለ? አብርሃም በመናደዱ እንደዛ መሆኑን በቃ በጣም ደስ ነው ያላት። ያልጠበቀችው ነገር ነው የሆነው አብርሃም ማለት ነው። እና ሩታ የወረደች ሴት መሆን አትፈልግም። ሲቀጥል ደግሞ የሆነ እሱ ሴት አምጥቶ አስቀናትና እሱ ከማንም ሴት ጋር ሆነና ሩታ ደግሞ እንደዛ ወንዶችን እያመጣች ምናምን የሆነ እንትን ምትል ሴት አይደለችም። ገባችሁ አይደለ? ስለዚህ የምትፈልገው ነው የተሳከላት ብዬ አስባለሁ። ዛሬ እንግዲህ አብርሃም ካያችሁት እንግዲህ ልክ በቃ ተመልሶ አሁን ሩታን ልመና ይገባ ይመስላል። የምሬን ነው እኮ ምለው። ሲቀጥል እዚህ ጋር እኮ ተለያይታችኋል። ነገር ግን ብዙ ገና ያልተቋጨ ነገር አለ ምናምን። ተቋጨ እኮ 80 ከቀደዳችሁ በኋላ ምን አይነት ያልተቋጨ ነገር ነው ያለው ማለት ነው። ሲቀጥል ደግሞ እኮ እናንተ 80 እንኳን ቀዳችሁ አንድ ሳምንት እንኳን ለየብቻ አልሰራችሁም ቪዲዮ ማለት ነው። ገባችሁ አይደለ? ሁሌ አብራችሁ ነው የምትመጡት። ጭቅጭቅ ማለት ነው። ያው ነው ጭቅጭቅ፣ በልጃችሁ ጭቅጭቅ፣ እንደዚህ ሆነ ሁሌ እንደዛ ነው የምትመጡት። እና እስቲ ቪዲዮን እያየን ደግሞ አስቴት እናደርጋለን። እሰማለሁ ብቻ ብትመጣ አልኩሽ እሰማለሁ። እዚጋው ነገር ምንም አይሆንም። አብርሃም አያወራም እንዴ? አሁን እኮ በአቡሽ በኩል ሊያሳምኗት ነው ሩታን። ገባችሁ አይደለ? የምሬ ነው እኮ በአቡሽ በኩል ሊያሳምኗት ነው። አንዴ ወደዚህ ሄደን ላዋራት ሩታን ነገር ይልሽ ሰማሽኛ? እኔ አሁን በደንብ በቃ ማለት የምነግራችሁ ነገር መቀበል ነው ያለባችሁ። ሰምኛለሽ? የሚጠቅምሽን ነገር ማለት ነው። እኔ እኮ የገረመኝ ይሄ ምላሰኛው ይሄ ማን ነው የሚባል ስልባ ቦቱ ማለት ነው። የምታወራትን በላትና ውጡልን። የመጀመሪያው ስህተቱ የሱ ማለት አንድ ጠቅ ይዞ መጥቶ ምናምን ከሆነ ሀገር ላይ መጥቶ አንቺ በራስሽ የጀመርሽው ፕሮሰስ እንደዛም ደግሞ ከተባለ ማለት ነው። ገባችሁ? ለሩታ እንደማይሆን ማንም ያውቃል። ገባችሁ? ወጠጤው ማለት ነው። ወጠጤ እንደሆነም እናውቃለን። ነገር ግን ጫታሙ ደግሞ ለአብርሃም እኮ ሄርሜላን አምጥቶ ነበረ ካያችሁት አቡሽ ማለት ነው። አሁን ልክ እሱ እንዳመጣ አታድርጉ። ሲቀጥል ደግሞ ይሄ ስልባቦቱ የሩታ ወንድም አይደለም እያመጣው ያኛውን ማለት ነው። ወጠጣ የተባለውን ገባችሁ አይደለ? እነ ኪያ ናቸው ያመጡት ለአብርሃም የአብርሃም ጓደኞች። አብርሃም ራሱ ነው ሲጀመር እኮ አብርሃም የሆነ ነገር አብርሃም ሳይስማማ ማለት ነው በሩታ ህይወት ውስጥ ማንም ሰው አይገባም። ታውቃላችሁ ይሄንን አይደለ? የሆነ ሰው ድራማ ሊሰራ ከነ አብርሃም ጋር ሲስማማ አብርሃም ነው የሚያመጣው አንድ ሰውን። ገባችሁ? አብርሃም ነው የሚያመጣው እንጂ ሩታ አይደለች የምታመጣው። ገባችሁ? ሲቀጥል በሩታ ህይወት ውስጥ የሚገቡት ወንዶች ማንም ለምን 1000 ዓመት አሰራም ኦኬ ድራማውን። ነገር ግን የአብርሃም ጓደኞች ናቸው፣ ከአብርሃም ጋር የሚተዋውቁ ናቸው እንጂ ሩታ የምታውቃቸው ወንዶች አይደለም። አንድ ሀገር ናቸው ኦኬ እናውቃለን። ነገር ግን የአብርሃም ጓደኛ ነው የክያ ነው ያመጣው። የነ ክያ ጓደኛ የነ እዩ ጓደኛ ነው። እነሱ ናቸው ያመጡት። ኦኬ ስልባቦት አይደለም ያመጣው። ስልባቦቱ ራሱ ቢያመጣ ራሱ ማለት ነው እነ ጫታሙ ለአብርሃም ሄርሜላን አምጥቶ የለም ወይ? እንደውም እንዲጣበሱ እያደረጉ ነበረ። እንደውም ወደ ውጪ በአንድ ቀን ወስታለሁ ሄደ ተዝናና ምናምን እያለ አልነበረም ወይ ነው ማለት አብርሃም ላይ የተደረገውን አሁን ሩታ ላይ እኮ ገልብጦ እየተደረገ ያለው እንጂ ሩታ የተለየ ነገር እየሰራች አይደለም። ካያችሁት ቪዲዮ ላይ አብርሃም ያደረገውን ነው እሱም እያደረገች ያለው። ቁጭ ራሱን ማለት ቁጭ
በራስሽ የጀመርሽ ፕሮሰስ እያለ የግድ ቆይ አንቺ ደስተኛ ለመሆን ልጅሽን ለማሳደግ ምናምን ነገር ልጅሽን ለማሳደግ ሲጀመር እኛ አንሰን ነው ቤተሰቦች ሌላ አንድ ተጨማሪ ወጠጥ የምንጨምረው ላይፋችን አቡሻ ማለት እንደዛ አይደለም። በመጀመሪያ ሲጀመር ማለት ነው ልጅን ለማሳደግ ሲጀመር እናንተ ራሳችሁ የሌለ ድራማ አስገባችሁት እንጂ አራት ሴትን አንድ ወንድ አራት ሴትን አገባታለሁ ወስታታለሁ የሚል ወንድ የለም። የትም ሀገር አልሰማሁም። ውሸት አላወራም። ውሸት አታውሩ። አብዛኞቻችሁ ውሸት አታውሩ ማለት ነው። የትም ሀገር የለም አራስ አግብቶ የሚወስድ ገባችሁ። ነገር ግን አግብቶ እኛ ሀገር የማውቀው አግብታ የፈታችዋን ሴት ኦኬ፣ አግብታ የፈታች ወይም ደግሞ ልጆች ትልልቅ ልጆች ካሉ ምናምን ማለት ነው ኦኬ፣ እሱም አግብቶ የፈታ ነው ወንዱ ሚያገባት እንጂ እንትን አያገባ። እሱ ልክ እንዳላገባ ወጣት ነው። ሩታ ደግሞ አግብታ ወልዳለች፣ አራስ ናት። እሷን ሊወስድ መጣ። አስወጪ ማለት የተፈጠረውን ነገር ለእኔ ራሱ መናገር አልፈለጋችሁም። ሁሉንም ነገር ፕራይቬት አድርጋችሁ ነው እየተንቀሳቀሳችሁ ያላችሁ። አይ እንደዛ አይደለም። እውነቱን ስነግር አንተ ከኛ ርቀህ ነው እውነቱን ስነግር ነበር እኮ እኔ የማይራበት ምክንያት ታውቂዋለሽ እኮ በጣም ቢዚ። ምን አስባችሁ ነው እናንተ ሁለቱ መሀል ለመግባት ያሰባችሁት? ሁለቱ ወንድ ሰው እኛ እየታረቅ መጣ። አንተ የሰው ነገር ታሪክ ውስጥ ላለመግባት ከፈለግ እኔ እና እሷ አደረግማ አንተ ሲጀመር አቡሽ ራሱ ነው ሄደው በእነሱ እና አብርሃም ጋር ለምን ሄደው ራሱ ነው። ምክንያቱም ሩታ አንቺና ስርባቦቱ አብርሃምን ያናደዳችሁት ጊዜ ለሱ ስላልነገራችሁ ተናደው ወደ እነሱ ተቀላቀለ። እንደዚህ ነው እኮ ካዲዎች። አብርሃም ህይወት ላይም ሩታ ህይወት ላይም የሆነ ነገር እንትን ካላላችሁ እንደዚህ ነው በቃ። አንተ ስማነ አንተ ለሱና እሷና እሷ ዋናው የጉዳይ ባለቤት እነሱ ናቸው። የለያያቸው አንተ እንደሆንክ አለሽ የማንን ወጣቴ ምናምን ትላለህ ሲስረከረኩ አብሶ ጫታሙ ሄርሜላን አምጥቶ በጣም በቃ ከሷ ጋር እንዲሆን ጭራሽ ፎቶ አሳጥበ ራሱ የሰጠው አንተ ደግሞ አፋለኝ ብለህ እንዳታወራ ጫታሙ ማለት ነው። አርፈ ተቀመጥ። ፖይንቱን ብቻ ማወቅ እፈልጋለሁ። ያንተ ሀሳቢ እንደሆነ ታውቂያለሽ። በመጀመሪያ ደረጃ እኔም ሆነ ኖቤል እዚህ ቤት መኖር ከጀመረ ስንት ቀን ነው? እውነት ለመናገር የመድረሱ ብቻዋን ስለሆነች ግዴታ ያስፈልጋል። ጠይቀኝ ተመላለስ እንጂ አሪፍ ነው። እየሰማ ነው። ምን ተፈጠረ? ምንም እኮ የሚረብሸው ነገር አልተፈጠረም። እውነቱን ስነግር እኔ ወንድሙ አብርሃም ዝም ብሎ እየሰማ ነው። በኋላ በቡጥ እንዳይለው ነው ስርባቡቱን የፈራሁት። የፈለጉትን አስባለሁ ከነዚህ ጋር ስለመጣሉ ማለት ነው። አሁንም ቢሆን ይህ ልጅ በሚገባው ቋንቋ ብነግርህ ደስ ይለኛል። ምንም ባባለ እንደ ታላቅ እኮ እያከበርክ እራሱ አይደለም እያወራኝ ያለው። አሁን ማቡሽ አልገባም። እኔ አልሰማም አላልኩም። ማቡሽ ለምን ከነሱ ጋር መጣ? ወንድሜ ስንት ቀኑ በዚህ ቀናቶች ውስጥ ወንድ ይዞ መጣ ምን ማለት ነው? ይህን ነው እንድነግሪኝ የምፈልገው። አንድ ጊዜ አውራት ቆይ ነው እንድነግሪኝ የምፈልገው። አንድ ጊዜ አውራት አብርሃም ከወጣ በስንት ቀኑ ነው አንቺ ወንድ ይዘሽ የመጣሽው እያሏት ነው። ከሩታ ጋር እኮ ከተጣለ ገና ብዙም ሳይቆይ ነው አብርሃም ወደ ህይወቱ የገባው። ምክንያቱም አዝኜ እንድቀመጥ አልፈልግም ብሎ ራሱ በአፉ አውርቷል። እንዴት አዝኜ እቀመጣለሁ እንዴት እንደዚህ እላለሁ እያለ ነበረ። ምክንያቱም ከሩታ እንደተለያየ አንድ ቀን እንኳን እኮ ቤት አልተቀመጠም አብርሃም ራሱ ማለት ተለያይተው እንኳን አይደለም እኮ ከሩታ ጋር እኮ ተለያይተው እንኳን አይደለም ተጣልተው ነው አብርሃም ቶሎ ብሎ ወደ ሴት ሄደው ማለት ነው። አንድ ነገር ሩታ እንኳን መልስ ከመለሰች እየሮጠ ወደ ሴት ነው መሰለኝ የሚሄደው አብርሃም። ነገር ግን ሩታ እኮ እዚህ ጋር ሰማነ ቀዶ ተለያይቶ በዛ ሩታም አንቺም የራስሽን ህይወት ጀምሪ እኔም የራስሽን ህይወት ጀምራለሁ ብሎ እሷም የራሷን ህይወት ጀምራለች እኔም ጀምሬያለሁ ብሎ ካወራ በኋላ ነው ሩታ እንደውም ወንድ ያመጣች ወንድ ራሱ ብታመጣ ማለት የረሻለሽ ነገር ትክክለኛ መንገድ ላይ እንዳሉ ልነግርሽ እፈልጋለሁ። ሲቀጥል ይህንን ልጅ ከዚህ ቤት ካላስወጣሽው አንቺም ሰላም አትሆኝም፣ እኔም ሰላም አንሆንም፣ ሁላችንም ሰላም አንኖርም። አይ አብርሃም እኔ እኮ እንደዚህ የምትናደድ ከሆነ እንደዚህ የምትወዳት ከሆነ እንደዚህ የምታፈቅራት ከሆነ ለምን አብራት አትሆንም? ከወንድ ጋር አየሁሽ ብላ እንደዚህ የምታብድ ከሆነ ለምን ከሩታ ጋር አብራት ኖርም ነው የኔ ጥያቄ ነው። ብቻ መልስልኝ። አንተ እንደዛ ስንት ሴት ስታመጣ ምንም ያልመሰለ ሰውዬ ነብሰ ጥሩ ሆና እንደዛ ስታነክስ ስትለምነ ከሩታና ከሄርሜላ መምረጥ ያቃተ ሰውዬ አሁን በዚህ ልክ እሷ ወንድ ስታመጣ እንደዚህ የምትናደድ ከሆነ ለምን አብራት አትሆንም? ለምን አብራችሁ አትሆኑም? አንሆንም። ስለዚህ ሁለተኛ እንዳትመጣብኝ ብለሽው ይሄ ነው የሚባለው ልጅ ከዚህ ቤት አስወጣ። ከዛም ባለፈ ደግሞ ሩታ እናንቺ የሚያዋጣን የሚሻለን ፍቅር ነው። ስለዚህ ሁሉ ነገሩን እንተውና ሰላም ብንሆን የተሻለ የሚሆነው ሩታ። ሰላም የምን ሰላም አብርሃም የምን ሰላም ማለት የምን የዶርማኒ ለልጃችሁ ለማሳደግ ሰላም ነው ወይስ አብራችሁ ልትገናኙ ሰዋነ ልትፈራረሙ ነው መልሳችሁ? ወይኔ
እርግጠኛ ነኝ አብርሃም ሩታ እግር ላይ ወድቆ ለምኖ አልቅሰው በቃ የሚለምናት ይመስለኛል። ብዙ ጊዜ እኮ ተናግረናል። አብርሃም እንደዚህ እንዳይፈጠር ብዙ ጊዜ እኮ ነው ተናግሬያለሁ። አብርሃም ይቅርታ ጠይቀ፣ አብራችሁ ሁኑ፣ አብራችሁ ተመለሱ፣ ወደ ነበረበት ፍቅር ተመለሱ ብለን ነበረ። አሁን የመጣ ወጣጤማ እኮ ገና እንደገባ እኮ ቤት ውስጥ ያለን ፎቶ አሁን ነው አውርጂ እስካሁን ምን ይሰራል ብሎ ነው የጀመረው። ሁሉም ነገር እንተው፣ ከእኔም ጋር ያለውን ነገር እንተው፣ አንቺ ጋር ያለውን ነገር እንተው፣ አንድ ላይ ነው ፍቅር ይሻል። ወይኔ ምስኪን አብርሃም፣ ቆይ እስካሁን የት ነበርክ ነው? የምሬን እኮ የት ነበርክ? እንደዛ ስንለምነው እንደዛ ስናረግ አብራችሁ ሁን ስንል በመጨረሻም እንደዚህ እጅን ሰጣ። ለካ የተጣለውን ነገር ሲነሳ ወንዶች አይወዱ የሚባለው እውነት ነው። ለካ እናንተን እርግጦ አልፈልግሽም ብሏችሁ የሆነ ሌላ ፍቅረኛ ስትይዙ ደስተኛ ስትሆኑ ታውቃላችሁ ወንዶች እንዴት እንደሚንጨረጨሩ። ያንን ባህሪ ነው እያሳየ ያለው አብርሃም። በትክክለኛ በቪዲዮ እያሳዩ ነው። ገባችሁ አይደለ? በጆሮአችን የምንሰማው ነገር ማለት ነው። ለምንድነው በእልህ የማይሆን ነገር ውስጥ ራስሽን ሁሉም ነገር እንተው። በእናትሽ እንተው አላለም? 80 ከቀደዱ በኋላ አሁን ተመልሰው ወንድ ስታመጣ ወይኔ አብርሃም ምስኪን ነው ለካ። በኩል ያለው ነገር ልተዋንችም ያለው በአንቺም በኩል ያለው ነገር ምንም ገና ውሃው አልሞቀም እኔ ጋር ያለው ነገር በነገር ላይ። ስለዚህ አንተ ግን በጣም እንደዚህ ዲፕ ገብተበት ያለበት ነገር ነው ያለው። በልህ የሚሰራ ቤት የለም የሚፈርስ እንጂ በልህ የሚሰራ ቤት የለም የሚፈርስ እንጂ። እኔ ስለምንም እንደ ፈርሶ የለ እንደ ቤት በልህ የሚሰራ ቤት የለም የሚፈርስ እንጂ። ፈርሶ የለ እንደ ትዳራችሁ አብርሃም እንደ ቪዲዮ ፈርሶ የለ ጨርሳችሁ የለ የራሳችሁን ህይወት ጀምራችሁ የለ አንተ በእልህ ብዙ ነገር አድርገህ የለ እንደ አብርሃም ብዙ ነገር ማለት ነው። በቀላሁን ብዙ ነገር እኮ አድርጋለህ አብርሃም። የፈረሰ ቤት አሁን እንዴት ልትሰራው ሞከርካውን? እንዴት አይደለም እንደዚህ አይደለም። በቃ ተይው፣ አያዋጣንም። ሁለታችን የሚሄድበት ያለው መንገድ አያዋጣንም። ዛሬ ነው ታየ እንደማያዋጣ እውነትም ዛሬ ነው እንዴት ታየ አብርሃም? ዛሬ ነው እንዴት ታየ ማለት እኔ እኮ ገረመኝ በጣም። ወይኔ ላይቱ ከእናንተ ጋር ሳወራ ማለት ነው እጄ አያርፍም እኮ ላይቱን ነቀልኩት እና ማለት ነው። እኔ የምለው አብርሃም አሁን ነው እንዴት ታየ ይኸው እንደማያዋጣ በህይወት ስንት ሴት ስታመጣ ማለት ነው እንደዛ እንኳን እንደማያዋጣማ እኮ ገና አዲስ አበባ ገና ሩታ ሳትወልድ ገና ውሃ ራሱ ሳይሞቅ ገና ልክ ነፍሰ ጥርነቷ ሲያስታውቅ እኮ አብርሃም ሄደ ወድቀ እግሯ ላይ ይቅርታ ጠይቅ፣ አብራችሁ ሁኑ፣ ጥፋትን እመን እያልን ይኸው ከነፂ ጀምሮ እስካሁን እየለፈለፍን እኮ አንተ ያልተመለስክ ሰውዬ አሁን መልሰ ሁለታችንም አያዋጣም። ወይኔ አብርሃም ግን የምሬን ነው። እኔ እኮ ልጅ ነው ልል ልጅ አይደለም ማሰብ ይችላል ጭንቅላት የለም ልል ዛሬ ነው የተገለጠልን። እስከ ዛሬ ደስ ነበርክ። አሁን ምን መጣለ? ምን ታይቶታል? ምን ተገለጠልክ? አሁን ወንድ ያሻ ሩታዬ ወንድ ያሽ ምክንያቱም የተጣለ ነገርም ማንሳት ሰው ሲያነሳ አይወዱም ወንዶች እና አብርሃም በቃ እንደዛ ነው። የሌላ ሰው እሱ ነው እንጂ ከማንም ሴት ጋር ሆኖ ምን ሆኖ እንደፈለገ ሆኖ ሲመጣ እንድትቀበዩ የሚፈልገው እንጂ አንቺ ከወንድ ጋር እንዲያይሽ እንኳን አብረሽ ልትተኛው እንኳን እሱ እንኳን እኮ ፕራንክም በሉት ምንም በሉት ተኝተዋልም አብሮ ተሳስመዋልም ግንባር ምናምን እየተደባበሱ ምን እያሉ እንኳን ብዙ ነገር ያደርጋሉ። ገባችሁ? ሄርሜላና አብርሃም ማለት ነው። ሩታ ግን አስባችሁታል? አብራ ሆና ቁጭ ብላ እንኳን እንደዚህ ያበደ ሰውዬ ሩታና ልጁ አሁን አብሮ እንደዛ ተኝቶ ልክ እንደ ሄርሜላና እንደ አብርሃም ተኝቶ ፕራንክ ቢያደርጉ አሰብኩት። ሚዲያው በአንድ እግር እንደሚቆም አሰብኩት። አብርሃም እንዴት እሳት እንደሚጎርስ ማለት ነው። ሩታ እንኳን ምንም አልመሰላትም። ካያችሁ ወጣ እንኳን ቪዲዮ አልሰራችም። አብርሃም ግን የዛው ለነገ እንደውም ነገ ራሱ አይጠብቅም ይመስለኛል። አይጠብቅም። እስከ ዛሬ አንተ ትክክል ኖሮ ነው እንደዚህ ሄድክበት። አሁን ስላለፈው ነገር ምናምን እየተንቃቀስ እንድናወራ ሩታዬ እሱ ሲሄድ ደግሞ መንገዱ ለጥ ያለ መስሎት ነበር የሄደው ማለት ነው። አሁን አንቺ ከወንድ ጋር ስትመጪ ነው በቃ ዳገት የሆነበት ይመስለኛል። እንደዛ መንቃቀስ ምንም ሲጀምር እናንተ ጨርሰናል። አይ ሁለታችሁም እኮ ስትሆኑ ማለት ነው መጨረሻ ቪዲዮ በጣም ነው የምታሳምሩት። በጣም ነው ሰውን ፈታ የምታረጉ እና እንደዛ እንድታረጉ ነው የምንፈልገው እኛም። ሁሌ ደግሞ እሱን ብታስለምዱ ደስ ይለኛል። እኔ አብሶ የምሬ ነው ይሄው ከባለፈው ጀምሮ ማለት ነው አብርሃምና ሩታ የመጨረሻ ቪዲዮ ፓርት ላይ የሚሰሩ ስራ በጣም ነው የሚመቸኝ። በጣም ገባችሁ አይደለ? ስለዚህ ለዛ ነው ሁለታችሁም ለብቻ የሚያስቀሩት። ወንድሞች መካከል ገብተህ ደግሞ እንዲጨቃጨቁ የምታደርገው እኮ በዛ ጉዳይ ላይ እኮ እናንተ ችግር የለብንም። በዛ ጉዳይ ላይ አሁንም ቢሆን አንድ ነን አይደለ?
ስለዚህ አሁን ስለምን መመለስ ነው የምታወራው? ምንድን ነው የምታወራው? አልገባኝም። እንዴ ምን እያደረግክ ነው? ምን እየሆንክ ነው? ምንድን ነው ማውራት? ምንድን ነው ማውራት? ምን ስለምን ላውራ ማለት እኔ እናንተ ልናወራ ስለምንችለው በቃ ስለ ልጃችንና ስለ ልጃችን ብቻ እኮ ነው አይደል? ከዛ ውጭ ምን የተለየ የምናወራው ነገር አለ? ምን ላውራክ? እሺ ያስወጣቸው እንድናወራ ነው ማለት የምትፈልገው ከኔ ጋር? ስለምንድን ነው ማለት የምትፈልገው? ኖ እነሱ ናቸው ያስወጣቸው እኮ አንተ ነገር ላስረዳ። በመጀመሪያ ደረጃ እናንተ ተግባብተን ነው እንደዚህ አይነት በቃ አብርሃም ሊያለቅስ ነው ለካ። ሩታ ወንድ ስትይዝ እንደዚህ ያስለቅሳል አብርሃም። አንተ ስንት ሴት ስታመጣ ሩታ እንደዚህ እንደምትሆን አታውቅም ነበረ። በቃ አሁን የሩታንም ሆድ ሊበላ ነው፣ የኛንም ሆድ ሊበላ ነው። ወይኔ አብርሃም እኔ ደረስ ነው አይደለ? ነው አይደለም? አንተን ፈልገው እኔም ፈልገው ነገሮች አቅተው እኔም የራሴን ላይፍ እንድኖር አንተም የራስን ላይፍ እንድትኖር የተስማማ ነው። ፈልገ ነው መነጋገር ችለን መግባባት ስለቻለን እና ስለተስማማ ነው። ላይፍ የለንም፣ የተለየ ጉዳይ የለንም። አንተ የራስ ላይፍ አለ፣ ብዙ ነገርን አሳልፈሃል፣ እያሳለፍክም ነው። ስለዚህ እንደ አዲስ ነገሮችን ለመፍጠር ባትሞክር ደስ ይለኛል። ጭንቀት ያዘው እንዳይወጥ ሳላውቀው ሳልቀር በዚህ ፓርት ያላንቺ አይሆንም ታውቃለህ። ወይኔ አብርሃም ቆይ ፍቅር ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቃለህ። እኔ እኮ አብርሃም እንደዚህ የምትወዳት ከሆነ ለምን አብራችሁ አልኖራችሁም? ለምን መጀመሪያ ይቅርታ ጠይቀን ለምን አብራችሁ አልኖራችሁ ነበረ? 80 መቅደድ ቀላል መስሎ ሩታ ህይወት እንደማትቀጥል ሩታ ከማንም ወንድ ጋር አጠገብ እንደማትደርስ ነበር አስበህ ነበርከው? እንደዛ አስበህ ነው 80 ቀደድከው? በጣም ነው የምታሳዝነው። አሁን ራሱን ስቶ ነገ ሆስፒታል እንዳይገኝ ቤተሰብ እኔ እንደዛ ነው የምፈራው ማለት ነው። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።